የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም የተሰራባቸውን ሲህር ለማክሸፍ የተጠቀሙት የሩቃ ወይም የህክምና መንገዳቶች ምን ይመስላሉ? ቢኢዝኒላሂ ተዓላ ይሄን እናያለን። ነቢ ሙሐመድ ሰለላሁ ዐለይሂ ወሰለም የአላህ ነቢይ የአላህ ምርጥ ባሪያ ሆነው ሳለ እንዴት ሲህር ሊሰራባቸው ቻለ? የመጀመሪያው ጥያቄ ነው። እንዴት ነቢ ሰለላሁ ዐለይሂ ወሰለም ሲህር ሊያገኛቸው ቻለ? አላሁ ሱብሓነሁ ወተዓላ የሚፈልገውን ባሮችን ይፈትናል። አላህ የፈለገውን ይሰራል። አላህ የፈለገውን ይወስናል፣ የፈለገውን ያደርጋል። ነቢዩ ሰለላሁ ዐለይሂ ወሰለም ሁሉም ሰው በየኢማኑ ይፈተናል። ከፈተናዎች ሁሉ ከባዱን ፈተና የሚያስተናግዱት ነቢያቶች ናቸው ብለዋል። እኔ ደግሞ ከሁሉም በላይ ብለዋል። ራሳቸውንም በዛ መንገድ ተናግረዋል። ከማንም በላይ በፈተናዎች በመከራዎች እንዳለፉ ተናግረዋል። ይህ የአላህ ፈተና ነው። እሳቸው ላይ የመጣባቸው የአላህ ፈተና ነው። ሲህር እንዲሰራባቸው እንዲደረግባቸው ያደረገው አላህ ስለወሰነ፣ ለምን? ሊፈትናቸው ነው። ለዚህም ነው የኡሁድ ጦርነት ለታ በምሳሌነት ብናነሳ የኡሁድ ጦርነት ጊዜ ነቢ ሰለላሁ ዐለይሂ ወሰለም በተቆፈረ ጉድጓድ ውስጥ ገብተው እግራቸው ተሰብሮ ነበር። የአላህ መልእክተኛ ተፈንክተው ደምተዋል። የኡሁድ ጦርነት ጊዜ የአላህ መልእክተኛ ጥርሳቸው ተሰብሯል። ብዙ መከራዎችን አስተናግዷል። ለምን? ፈተናዎች ናቸው። አላህ በሳቸው የሚያመጣቸውን ነገር ለኡማቸው ለሳቸው ኡመት መማሪያ እንዲሆን ማስተማሪያን ያመጣው ማለት ነው። ሲህር ሁለት አይነት ሲህር አለ። አንደኛው በጠላት በኩል የሚሰራ ሲህር፣ ሌላኛው ደግሞ በሸያጢኖች በስተበኩል የሚሰሩ ሲህሮች አሉ። ነብዩ ሰለላሁ ዐለይሂ ወሰለምን ያገኛቸው የትኛው ሲህር ነው? የአላህ መልእክተኛ ሰለላሁ ዐለይሂ ወሰለምን ያገኛቸው ሲህር ምን አይነት ሲህር ነው? በሸያጢኖች የተሰራ ሲህር አይደለም እሳቸውን ያገኛቸው። ባዕዱ በጠላት የተሰራ ሲህር ነው እሳቸውን ያገኛቸው። ለዚህም ሰሂህ ቡኻሪ ወሙስሊም ውስጥ እናታችን አይሻ ረዲየላሁ ተዓላ አንሃ ስትናገር ሰሐረ ረሱላላህ ሰለላሁ ዐለይሂ ወሰለም፣ አንድ ሰው ረሱሉ ሰለላሁ ዐለይሂ ወሰለም ላይ ሲህር አሰራባቸው። ረጁሉ ሚን በኒ ዙረይቅ፣ የበኒ ዙረይቅ ተወላጅ የሆነ ግለሰብ ይቃሉ ለሁ ለቢድ ብኑ ልዓዕሰም በመባል የሚታወቅ ግለሰብ ሲህር አሰራባቸው። ይሄ ሰው ነው ሲህር ያሰራባቸው ማለት ነው። ለቢድ ብኑ ልዓዕሰም የሚባለው የሁዲይ መልእክተኛው ሰለላሁ ዐለይሂ ወሰለም ላይ ሲህር ያሰራባቸው ግለሰብ ነው። ምን አይነት ሲህር ነበር የሳቸው ሲህር? የነቢ ሰለላሁ ዐለይሂ ወሰለም ሲህር። እናታችን አይሻ ረዲየላሁ ተዓላ አንሃ የነቢ ሰለላሁ ዐለይሂ ወሰለም ሲህር ምን አይነት ሲህር እንደሆነ ስትናገር አነሁ ካነ ረሱሉላህ ሰለላሁ ዐለይሂ ወሰለም ዩኸየሉ ኢለይሂ፣ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም አንድ ነገር ተኺል ይኸየልባቸው ነበር፣ ይመሳሰልባቸዋል። አነሁ ካነ የፍዐሉ ሸይአ ወማ ፈዐለሁ፣ አንድ ነገር የሰሩ ይመስላቸዋል ግን ሳይሰሩ ማለት ነው። ይባስ ልጃቸው ፋጢማ ስትናገር ከባለቤቶቻቸው ጋር ያደሩ ይመስላቸዋል፣ ግንኙነት ያደረጉ ይመስላቸዋል ግን አላደረጉም። በዋህዩ ላይ አይደለም በተሰጣቸው መለኮታዊ ትእዛዛቶች ላይ ችግር አልፈጠረባቸው። ከሚስቶቻቸው ጋር ባላቸው ግንኙነት ባላቸው ኑሮ ላይ ይመሳሰልባቸው ነበር። በዚህ መንገድ ነበር ለቢድ ብኑ ልዓዕሰም ሲህሩን ያሰራባቸው ማለት ነው። ሲህሩን ያሰራባቸው በዚህ አልነበረም። የሱ ሐሳቤና የሱ ዓላማ ከዚህ በላይ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለምን መጉዳትና ማሳበድ ነበር። ረብል ዓለሚን ግን ጠባቂያቸው ነውና አላህ ጠብቋቸዋል። በዚህ ብቻ ነበር ተኺል ወይንም የሚመሳሰልባቸው የሚኸየልባቸው። ታዲያ ረሱል ሰለላሁ ዐለይሂ ወሰለም ምን አደረጉ? ወይንስ ይሄ ሲህር እንደተሰራባቸው እንዴት ሊያውቁ ቻሉ? አላወቁም ነበር ለተወሰኑ ጊዜያቶች አካባቢ። እንዴት ሊያውቁ ቻሉ? እናታችን አይሻ ስትናገር ነቢ ሰለላሁ ዐለይሂ ወሰለም ለአይሻ መልእክቱን ሲነግሯት አታኒ ረጁላን፣ ሁለት ሰዎች ወደ እኔ ዘንዳ መጡ አሉ። ፈቃደ አሐዱሁማ ዐንደ ራእሲ፣ አንደኛው ጭንቅላቴ አጠገብ ቁጭ አለ። ወልአኸሩ ዐንደ ሪጅለየ፣ ሌላኛው ደግሞ እግሬ ጋር ሄዶ ቁጭ አለ። ፈቃለ አሐዱሁማ ሊሳሒቢሂ፣ አንደኛው ጭንቅላቴ ጋር ያለው እግሬ ጋር ለተቀመጠው መላኢካ ጥያቄ ጠየቀው። ማ ወጀዑ ረጁል፣ ሰውየው ምን ሆኖ ነው?
የሰውየው ህመም ምን ሆኖ ነው? ምንድነው ያመመው? በሽታው ምንድነው? فقال مطبوب መጥቡብ ተደርጎ ነው። በዚህ ነው ያወቁት ማለት ነው። ይሄ ሰው መጥቡብ ተደርጎ ነው። ማን ነው ጥብ ያደረገው? ማን ነው ድግምት ያሰራበት? قال لبيد بن العاصم لبيد بن العاصم የሚባለው ግለሰብ ነው ያሰራበት። قال في اي شيء በምን ነበር ሲህሩን ያሰራበት? قال في مشط ومشاطة ነብዩ ሰለላሁ ዐለይሂ ወሰለም ሲህር የተሰራባቸው በማበጠሪያ ነበር። ይሄ ግለሰብ ሲህሩን ያሰራው በማበጠሪያ ነው። ከዚህ ሐዲስ ላይ የምንወስደው ምንድነው? አንድ ሰው ሲህር ሊያሰራብን ሲሄድ ጋሊበን ከኛ የሆነ ነገር ይዞ ሄዶ ነው ሲህር የሚያሰሩብን ማለት ነው። በዚህ መንገድ ነበር አላሁ ሱብሓነሁ ወተዓላ እነኚህ ሁለት መላእክቶችን ጅብሪልና ሚካኤልን ልኮላቸው እነሱ ሩቃዎችን አድርገው ሙዓዊዛቶችን ቁል አዑዙ ቢናስ ቁል አዑዙ ቢል ፈለቅን በማድረግ ነው። እንዴት ዳኑ የሚለውን ስናይ ማለት ነው የአላህ መልእክተኛ እንዴት ዳኑ? እንዴት ከዚህ በሽታ ሊድኑ ቻሉ? ከተሰራባቸው ሲህር ካለ እነኚህ የተላኩት ሁለት መላእክቶች ጅብሪልና ሚካኤል ጭንቅላታቸው ላይ ቁጭ ብለው ሙዓዊዛቶችን ሲቀሩላቸው ነበር። ቁል አዑዙ ቢረቢል ፈለቅ ሚን ሸሪ ማ ኸለቅ ወሚን ሸሪ ጋሲቅን ኢዛ ወቀብ ወሚን ሸሪ ነፋሳት ፊል ዑቀድ። እዚች ጋር መደጋገም ያስፈልጋል። ወሚን ሸሪ ነፋሳት ፊል ዑቀድ ወሚን ሸሪ ነፋሳት ፊል ዑቀድ ወሚን ሸሪ ነፋሳት ፊል ዑቀድ ወሚን ሸሪ ነፋሳት ፊል ዑቀድ። ቁጥራት ነበር፣ ተቋጥሮ ነበር። ቢዕር ውስጥ መዲና አካባቢ የሚገኝ አንድ የውሃ ጉድጓድ ውስጥ ነበር ሲህሩ ሄዶ የተቀበረው ማለት ነው። በእነኚህ ሁለት ሱራዎች ነብዩ ሰለላሁ ዐለይሂ ወሰለም ሊድኑ ይችላሉ ማለት ነው። ታዲያ እኛም በሲህር አማካኝነት ሰላማችንን፣ አፊያችንን፣ ደስታችንን ካጣን እነኚህን ሁለት ቁርአኖችን አጥብቀን ልንይዛቸው ይገባል። ሙዓዊዘተኖችን ጧትም ማታም ልንተኛ ስንልም በደንብ አድርገን መቅራት። እነኚህ ሁለት ሱራዎች እጅግ በጣም ቁልፍና የተቀበረንም የተጠጣንም የተበላንም የተጨበጠም የተረገጠም ድግምት